በየአመቱ 4 ሚሊዮን ወጣት በላይ ተደራሽ ማድረግ ቀላል አይደለም በዛ ልክ ደግሞ እዛ የሚገለገሉት ወጣቶች ሁሉ ስብናቸው የበለጸገ ነው ወይ ሀገር ወዳድ ሰው አክባሪ የሚሆኑ ወጣቶችን እያፈራን ነው የሚለው በራሱ ወጣቶቹ የሚያስፈልጋቸውን ክሎት ያገኙ ነው አንዱም የክሎት ማበልጸጊያ እንደሚሆን ስለሚፈልግ በዛ ደረጃ ብዙ ወስንነት አለባቸው ሶ ይሄንን ስናደርግ ብዙ ባለርሻ አካላቶች አሉ የወጣት ዘርፍ ማዋቅሮች አሉ ሌሎች ባለሀብቶች አሉ ህብረተሰቡም የራሱ ሚና አለው በየአካባቢ ያለው መዋቅር የወጣት አደራጆች ደግሞ እንደ ባለቤት ያገባኛል ብለው ሁሉም ባለርሻ አካላቶች ሚናቸው መወጣት አለባቸው ይሄ ስናደርግ ምን ፈልገው ሰብእናው የተሟላ የሰብእናው የተቀረጸ ወጣት ማፍራት እንችላለን ከይዞታ ማረጋገጫ ጋር ተያይዞ አንዱ ይዞታ እንዳይገኙ የማድረግ ስራ ይሰራል አስተዳደራዊ ችግራቸው መፈታት አለባቸው ሌሎች ካግሎት አስጣጣ አቋያም አሁን የተሟላ የሰው ኃይል እዛ ውስጥ የሉም አንዳንድ ማከላቶች የጤና ባለሙያ ይፈልጋል ሌሎች ባለሙያዎችም የሚፈልጉበት ሁኔታ አለና እነዚህን ሁሉ ከሰው ኃይል ማሟላት ጀምሮ አገልግሎቱ ምቹ የማድረግ አሁን በየጊዜው ወደኛ የሚመጣ ሪፖርቶች አሉ አንዳንድ ማከላቶች በጣም ዘመናዊ ሆነው ለአካል ጉዳተኞች ምቹ ናቸው አንዳንዶቹ ደግሞ አይደሉም ሶ ማከላቶቻችን ቢያንስ ለአካል ጉዳተኛ መጠቀም እንዲችል ራምፕ ያላቸው እዛው ሲገቡ ደግሞ ማግኘት ያለባቸውን እነሱን የሚመጥን አገልግሎት እንዲያገኙ ማድረግ ላይ ሰፊ ስራዎች መሰራት አለባቸው ብለን እናስባለን በዘላቂነት የማከላትን ችግሮች ለመቅረፍ ማከላትን ወደ ሶሻል ኢንተርፕራይዝ ማሳደግ ነው በዘንድሮ አመትም ያዝናቸው እቅዶች አሉ ይሄንን ከክልል ጋር ሆነን በየጊዜው እየገመገምን አቅጣጫ ያስቀመጥን ምክንያቱም ወደ ሶሻል ኢንተርፕራይዝ ስናሳድጋቸው የገቢ አቅማቸው ያድጋል የገቢ አቅማቸው ሲያድግ ደግሞ በዛ ገቢያቸው መልሰው አገልግሎቱን መስጠት እንዲችሉ ነው ወጥ ስታንዳርድ ኖሮ የማከላት በዛ መነሻ ለዞኖችን እኛም የሚንሰራቸው የሚደግፋቸው ማከላትን በዛ መነሻ ሜቢ አሁን ያሉትን ሪኖቬት የማድረግ ስራ ቢሰራና በቀጣይ ግን እኛም ትኩረት ማድረግ ያለብን የወጣት ስብዕና ማከላትን በክልል ደረጃ አጀንዳ አድርገን ማስያዝ አለብን በያስባል በጎ ፈቃድ አገልግሎት የሁሉም አጀንዳ አድርገናል ይሄን አጀንዳ ካረግን ስታንዳርድ ሴት አድርገን ለተሞክሮነት አቺቭ ልናደርጋቸው የሚችሉ ከተሞች ላይ ተግባራዊ አድርገን በዛ ስታንዳርድ እንደሄዱ ካረግን እርግጠኛ ነኝ ወጣት ስብዕና ማከላት ሞዴል ማድረግ እንችላለን አስራር ማይቀፍ ወይም ማኑዋሉ አፕዴት ቢደረግና አገልግሎትም ውስጥ የሚሰጡ ተግባራትም አፕዴት ቢደረጉ የተለያዩ ኢቭን ሱቅ ራሱ ወጣቶች ጸጉር ቤት ሱቆች እነዚህ እዛ ውስጥ ያልነበሩ ናቸው ስለዚህ እነዚህ አስራር ማይቀፍ ወይም ስታንዳርድ አፕዴት ቢደረግ ስብዕናን ለመገንባት በጣም ትልቁ መሳሪያ ይሆናል ብዬ ማስበው የሃይማኖት አባቶች በየእምነት ቤቱ እንቀሳቀስ መቻል አለባቸው ያስባለሁ ምሁራን በዚህ ደረጃ መተጋገዝ መቻል አለበት እዚህ ጋር እነሱንም አፕሮች አድርገን ስራ እንዲሰሩልን ማድረግ በጣም አስፈላጊ ነው በየአካባቢው ብዬ አስባለሁ